ሰላም እንዴት ናችሁ? ጸጋ እባላለሁ። በሙያዬ ኢንጂነር ነኝ። በመጀመሪያ ዲግሪ መካኒካል ምህንድስና እንዲሁም ሁለተኛ ዲግሪ ኢንዱስትሪያል ኢንጂነሪንግ ምሩቅ ነኝ። በቅርቡ ይህንን መጽሐፍ 100% የተሰኘ አስመርቄያለሁ። ታህሳስ 11 ሐዋሳ ላይ ነው መጽሐፉ የተመረቀው። ስለዚህ መጽሐፍ ዛሬ ትንሽ እናወራለን ማለት ነው። እንግዲህ ያው በሙያ ኢንጂነር ሆኜ መጽሐፍ ትንሽ ግርታ ብዙ ሰዎች ላይ ፈጥረዋልና ምንድነው ጽሁፍና ኢንጂነሪንግ በርግጥ ሊለያዩ ይችላሉ። ግን ሰው እያነበበ መጽሐፍት ሲያነብ በውስጡ ዕውቀት እያደራጀ ሲሄድ ሄዶ ያንን መልሶ ማውጣቱ አይቀሬ ነው። የኔም ይመስለኛል የማንበብ ካልቸር ነበረኝ። ያንን ያነበብኩት ነገር በውስጤ ተደራጅቶ ዕውቀት ሆኖ የሚያዝ ነገር ጋር ሲደርስ የግድ መውጣት ይፈልጋል፣ ለሌሎች መድረስ ይፈልጋልና ከዛ መነሻ ነው ወደ መጽሐፍ የሄድኩት እንጂ የተለየ የመጽሐፍ ስኪልም በልጅነቴ ያዳበርኩት አልነበረም። መጽሐፉን ለመጽሐፍ ያነሳሳኝ ነገር በህይወት ውስጥ ሰዎች እየሮጡ ህይወትን ለማሸነፍ ውጣ ውረድ እያዩ ይታያልና በሮጡት ልክ ግን ህይወትን ሲያሸንፉ አይታዩም፣ አይስተዋልም። ለምንድን ነው ይሄ ነገር የተፈጠረው? ሰው እየሮጠ እየለፋ እየታገለ ለምን እጁ ላይ የሚገባው ነገር አነሰ? ለምንድን ነው ሰዎች በለፉት ልክ ህይወታቸውን እያሸነፉ ያልሆኑት? ለምን ኑሮ ፈቀቅ አላለ የሚለውን ጥያቄ ለመመለስ ነው መጽሐፉ የተጻፈው። መነሻ ሐሳቡ ከዛ የተነሳ ነው እና መጽሐፉ በሁለት ክፍል የተጻፈ ነው። በመጀመሪያው ክፍል ህይወትን የሚመለከቱ እነ ደስታ፣ ነፃነት፣ ሊደርሺፕ፣ አመራር እና መሰል ነገሮች ተዳስሷል። ሰዎች በእነዚህ ታይትሎች ላይ ምን አይነት ኮንትሪቢዩሽን እያደረጉ ነው፣ ህይወታቸውንስ በዚህ ዙሪያ ስንመዝን እንዴት ነው፣ ስኬታማ ነው አይደለም የሚለውን ነገር ለማንሳት ተብሎ በክፍል 1 እነዚህ ነገሮች ተነስተዋል። በክፍል 2 ደግሞ ሰዎች ደስተኛ ለመሆን ህይወትን ለማሸነፍ በሮጡት ልክ ነገሮች እጃቸው ላይ እንዲገባ የሚያደርገው የሰው ልጅ የተሰራበት ስሪት ኤነርጂዎች ናቸው። እነዚህ ኤነርጂዎች በስፋትና በዝርዝር በክፍል 2 ተቃኝቷል ማለት ነው። እኔ በህይወት አጋጣሚ አዲክሽን ውስጥ ገብቼ ነበረ። 11 አመት የሚሆን በተለያዩ ሱሶች ውስጥ አሳልፍ ያለው። በእነዚያ ጊዜያቶች ውስጥ ህይወቴ ላይ የነበረውን ከፍታና ዝቅታ ለመገምገም ጊዜ አግኝቼ ነበርና ሱስ ውስጥ ሆኜ ለህይወት ስሮጥ ማገኘው ግብአት ወይም የሮጥኩትን ያህል ነገሮች እጄ ላይ እየገቡ አልነበረም። ከዛ ቀጥሎ ግን ከሱስ ከወጣው በኋላ በትንሽ ሩጫ የተሻለ ነገር ማግኘት ስጀምር ኤነርጂ የሚባለውን ነገር አንደርስታንድ ማድረግ ጀመርኩኝ። የሰው ልጅ በሮጠ ብቻ ሳይሆን እንዴት ይሮጣል፣ የት ይሮጣል፣ ምን ላይ ይሮጣል የሚለውን ዲፋይን አድርጎ መጀመር እንዳለበትና የተፈጠረበት ቦታ ጋር ሲሮጥ ስኬታማ ሊሆን እንደሚችል በራሴ ህይወት አንደርስታንድ ስላረኩኝ ይህ በሱስ ውስጥ ያሳለፍኩት ጊዜ እንደ መነሻ ግብአት ሆኖኝ ያነበብኳቸው መጽሐፍትም ወደዚሁ መንገድ ስለመሩኝ ይህንን መጽሐፍ ለመጻፍ ተነሳስቻለሁ። ይህንን መጽሐፍ ማን ቢያነበው ጥሩ ነው ብዬ አስባለሁ? በዋናነት ወጣት የሚባለው ከ16 አመት እስከ 40 አመት መሃል ወይም 35 ድረስ ያለው በኔ ዴፊኒሽን ወጣት ነው ብዬ አስባለሁ። እዚህ መሃል ያለ ሰው ቢያነበው ይጠቀማል። ምክንያቱም ቲኔጅ ላይ ያለ 16 አመት ላይ ያለ ልጅ ዝም ብሎ ህይወት ውስጥ ገብቶ ከህይወት ጋር ከሚታገል ህይወትን የት ብሄድ ይሻላል፣ ቤት በኩል ብሄድ ይሻላል፣ የኔ መንገድ የትኛው ነው፣ ቤት በኩል አድርጌ ብሄድ ነው የሚሳካልኝ የሚለውን ቀድሞ ዲፋይን ፕሪ ዴፊኒሽን ለማድረግ ይጠቀማል። እንዲሁም መሃል ላይ ያለው ደግሞ 20ዎቹ 25 30 አካባቢ ያለው በእኛ እድሜ ያሉ ወጣቶች ገብተውበት ያሉት ነገር እያሉ እየታገሉ እየፈጉ አልሞላ ብሎ ከሆነ ህይወት በፈለጉት ልክ አልገፋ ብሎ አስቸግረው ያለው ሰው ሁሉ ይህንን መጽሐፍ ቢያነብ የቱጋ ስተት እንደሰራ የትኛውን ኤነርጂ ሉዝ እንዳረገ በየትኛው ኤነርጂ ላይ ነው ክፍተት የተፈጠረው የሚለውን ነገር በትክክል አግኝቶ ህይወቱን ወደሚፈለገው መንገድ ለማምጣት ስለሚያስችለው ማንኛውም ከህይወት ጋር ግብግብ ገጥሞ ያለ ሰው ቢያነበው መጽሐፉ ይጠቅማል። እንግዲህ ርዕሱ 100% ይባላል። 100% ማለት የሰው ልጅ የተሰራበት ኤነርጂ አለ። ሰዎች በጥናት እንደተረጋገጠው ፊዚካል ኤነርጂ አካል፣ ኢሞሽናል ኤነርጂ ስሜት፣ ሜንታል ኤነርጂ አእምሮና ስፒሪቹዋል ኤነርጂ መንፈስ የሚባለው እነዚህ አራቱ ተዋቅሮ አንድን ሰው እንደሰሩ ጥናቶች ያሳያሉ። እነዚህን አራቱንም ኤነርጂዎች አንድ ሰው በሚገባ ኮትኩቶና በጥንቃቄ ይዞ አንድ ቦታ ላይ እንዴት አርጎ ነው ማዋል ያለበት ወይም አንድ ቦታ ላይ ሲያውል እንደማለት ነው 100%። ሰው ኤነርጂውን እንዲያነሳሳ ሙሉ ፖቴንሻሉን እንዲጠቀም ራሱን ፈልጎ እንዲያገኝ
መንገድ የሚያሳዩ መጽሐፍቶች በብዛት ተጠቅሷል ዋቢ ተደርገው። ከዚህም በተጨማሪ ፐርሰናል ዴቨሎፕመንት አካባቢ የተጻፉ መጽሐፍቶች አንድ ሰው ፉሊ ውስጡ ያለውን በአምላክ የተቀመጠውን ኤነርጂ በአምላክ የተቀመጠውን ፍሬውን አውጥቶ እንዲጠቀም የሚያስችሉ ወደዛ መንገድ ጠቋሚ የሆኑ መጽሐፍቶች በብዛት ዋቢ ተደርጎ እዚህ መጽሐፍ ውስጥ ተካቷል። በአርትዖት ደረጃ እነ ዶክተር በዛብህ ብርሃኑ እነ ኢንጂነር ነቢያት እንዲሁም ዶክተር አቤ የሚባሉ ወደ ሐዋሳና ሲዳማ ክልል አካባቢ በብዛት ጽሁፉ ላይ ተሳትፎ የሚያደርጉ ሰዎች ናቸው። እንግዲህ ስለ መጽሐፉ ይህንን ያህል ካልኳችሁ መጽሐፉን በውስጡ ያሉትን ነገሮች አንብባችሁ መጠቀም ትችላላችሁ። መጽሐፉ አዲስ አበባ ጃፋር ቡክስ ይገኛል። ሐዋሳ ኢዮብ ቡክስ፣ አናንያ መጽሐፍት መደብር እንዲሁም ፍሪደም ኢንተርኔት ካፌ ይገኛል። ውስጥ የደራሲው ስልክም ስላለ በዛም በመደወል መጽሐፉን ማግኘት ይቻላል። ስለነበረን ጊዜ አመሰግናለሁ። እኔ በዚሁ እሰናበታችኋለሁ። ቻው ቻው።